ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመ ፖለቲካ ውስጥ መቀጠል ትችላለህ። ህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም አድርጋ መቀጠል ትችላለህ። እንግዲህ ቀደም ሲል እየተከታተል ነው ውጭ ሀገር ወይም አሜሪካ ነገር ሪዮስ ሚዲያን ከሚያቀርቡት መካከል ጋዜጠኛ ቴዎድሮስ ጸጋዬ የገለጸበት ነውና እስቲ አምባሳደርም ተመስገንም ገለጽ እንዴት አያችሁት? እኛ የምናገረው እኮ ነው የተናገረው። የተለየ ነገር የተናገረው ነገር የለም። ቴዎድሮስ የተናገረው ሌላ የለም። እኛ እየተናገርነው ያለነው ነው። ህወሓት ወንጀለኛ ነው። ህወሓት ሌባ ነው። ህወሓት ለትግራይ ህዝብ ቅማል ነው፣ ቱሃን ነው ለትግራይ ህዝብ ህወሓት። በሬዲዮ ቋንቋ እናውራው። ስለዚህ የሚደረገው ያለው ትግራይ ውስጥ እንደምታየው ነው። አሁን የትግራይ ህዝብ ተነስቷል። እነዚህ ሰዎች ህዝቡ እየሰቃየ ያለ የኢትዮጵያ ህዝብ እየተረባረበ ያለ የትግራይ ህዝብን ለማዳን እነሱ ግን ስብሰባ ላይ ነው ያሉት 4 ቀን። አሁን መረጃ ደርሶኛል። ትላንትና ጨርሰዋል ስል አልጨረሱም ነው ያሉት። በዚህ መሰረት የትግራይ ህዝብ እየተጎዳ ያለው በእነሱ ነው። 17 ዓመት ጦርነት፣ 27 ዓመት ችግር፣ 5 ዓመት ጦርነትና ችግር። ስለዚህ ይሄ ምንድነው? ፌደራል መንግስት መቆጣጠር መቻል አለበት። እነሱ ተፈናቃዩ እንዳይመለስ ካለኛ ትዕዛዝ እንዳይመለስ እንጂ ብዙ ተደርጓል። ቅድም ነገር ያለው ብዙ እየተደረገ ነው ያለው። አሁንም ግን እንዳይመለስ የኢትዮጵያ መንግስት ደግሞ አልሰጠም እንዲባል፣ አላዳነም አልረዳም እንዲባል ግን ማስረጃ አለ። እኔ ማስረጃ አለኝ። አንተ በደብዳቤ ነው ያለ። እኔ ደግሞ የሰው ማስረጃ አለኝ የዛ ተወላጅ ስለሆንኩኝ። ስለዚህ እነዚህ ሰዎች እያደረጉ ያሉ ኃጢአት በጣም የሚገርምህ ነው። የትግራይን ህዝብ ዘለዓለም በጉያቸው አድርገው እንዳይናገር እንዳይጋገር እንዲሞት፣ በረሃብ እንዲሞት፣ በጦርነት እንዲሞት ነው የሚፈልጉት እነዚህ ሰዎች። ይሄ እስከሆነ ድረስ በምንም አይነት ፌደራል መንግስት የሚልኮን ባጀት ለተፈናቃዮች ለክልሉ ማየት መቻል አለበት። የት ነው እየደረሰ ያለው? አሁን የዛ ተወላጅ ነን እየተናገርን ያለው። እኔ ተወላጅ ነኝ እየተናገርኩ ያለው። እየደረሰ አይደለም። ቀድሜም ነገር ያለው ለተፈናቃዮች እየደረሰ አይደለም። እንዲያውም ለጦርነት ዝግጅት ነው እያስቀመጡት ያሉ። ዱቄት የሚሄደውም እህል የሚሄደውም ገንዘብ የሚሄደውም። ስለዚህ የተከፈተው አካውንት ደግሞ መዘጋት መቻል አለበት። አይወክልንም። ወደ ፌደራል መንግስት ገብቶ ፌደራል መንግስት ነው ማከፋፈል ያለበት። እርዳታው ራሱ ገንዘቡ ራሱ ለትግራይ ህዝብ መግባት አለበት፣ መረዳት አለበት። አዎ ችግር አለበት የትግራይ ህዝብ። እዛዝ ብቻ አይደለም፣ በየቦታው ችግር ነው ያለው። በየቦታው እንዳይሃቸው አይነት የ77ቱ አይነት የማሰኑ የቀነጨሩ ሰዎች ያይሃቸው ሌላ ቦታም አለ። በምን እነዚህ ሰዎች ሰበብ በእነዚህ ሰዎች ሰበብ። ስለዚህ ፌደራል መንግስት አስቸኳይ መዝጋት መቻል አለበት አካውንቱን። የሚሄደው እርዳታ ማንም ሰው የትግራይ ተወላጅም ሌላም የሚረዳው እርዳታ ለአደጋና መከላከል መግባት መቻል አለበት። በሱ ነው ስር መሄድ ያለበት። ፌደራል መንግስት ደግሞ አቅሙን የሚችለው ከሚችለው በላይ እያደረገን ያለው 320 ምናምን ቢሊዮን እኮ በ8 ወር ስንት ነው የሚደርሰው? ለአንዱ 500 ሺህ ይደርሰዋል እኮ። የት አለ ይሄ ነው? ስለዚህ በጣም አስቸጋሪ ነው። ስለዚህ ፌደራል መንግስት ቁጥጥር ማድረግ አለበት፣ ህዝቡም ቁጥጥር ማድረግ አለበት የሚል ሐሳብ አለ። ረሃብ የህወሓት መልክ ነው ያለው ቴዎድሮስ። ቴዲ ህወሓትን የገለጸበት ደስ የሚል ነው። እኔ ግን ክፋት መልክ ቢኖረው
ችግር መልክ ቢኖረው ስቃይ መልክ ቢኖረው ህወሓት ነው የሚመስለው። ህወሓት ለትግራይ ህዝብ የሰጠው ነገር ቢኖር ይሄ ነው። ሐዘን፣ መከራ፣ ስቃይ፣ ረሃብ ይሄ የህወሓት መለዮ ናቸው። ትግራይ ውስጥ ቲፒኤልኤፍ የሚባለው ባይዛዊ ቲፒኤልኤፍ ህወሓት እያልን ባንጠራው ደስ ይለኛል። ኦልሬዲ ስለተሰረዘ ህገወጥ ቲፒኤልኤፍ የሚባል የለም። አሁን ራሱን ህወሓት ብሎ የሚጠራ ቡድን ህወሓት መከራ፣ ችግር፣ ረሃብ እነዚህ ሁሉ ሎጎ ቢኖራቸው አርማ ቢኖራቸው ህወሓት ነው የሚመስሉት። ሶ ለትግራይ ህዝብ ስቃይ የሚፈጥር ማለት ስቆ ሲያድር የሚከፋው ነው የሚመስለኝ ህወሓት። ይሄ ቡድን የትግራይ ህዝብ እንደው ተኝቶ ቢያድር የሚከፋው ይመስለኛል። ይሄ ህዝብን በምን ላስጨንቀው? ይሄ ህዝብን እንዴት አድርጌ ነው ሰላሙን የምነሳው? የትግራይን ሰላም ለመንሳት ትግራይን እንቅልፍ ለመንሳት ታትሮ የሚሰራ ቡድን ነው። ወደ ትግራይ እህል መግባት አለበት። አዎ መግባት አለበት። የተጎዱት የተፈናቀሉትም ወደ ቀያቸው መመለስ አለባቸው። አዎ መመለስ አለባቸው። ይሄ ግን ህግና ስርዓት ይኖረው ነው። መንግስትም የሚልካውን ስንዴ የት እንደገባ ማረጋገጥ መቻል አለበት። ተፈናቃዮችም እየራባቸው ለአንድ ወንበዴ ቡድን መጽት የለባቸውም። ተፈናቃዮችም ቢሆን ከዚህ 16 ኪሎ ነጥብ 1 ስንዴ ለህወሓት አዋጡ ሲባሉ ነው አናዋጣ ማለት መቻል አለባቸው። ድምጻቸው ማሰማት አለባቸው። ይሄ ጉዳይ እንዳይወጣ ህወሓት አፍኖ ይዞት ነበረ። እዚህ ላይ ክብር የሚገባቸው ቲክቶከሮች አሉ፣ ማህበራዊ ሚዲያ አንቂዎች፣ ጋዜጠኞች ይሄ ጉዳይ እንዲወጣ ከ18ቱ 1965ቱ የወሎ ረሃብ ጋር የሚመሳሰል ነው ይዘውት ነበሩ። በጊዜው የነበሩ የሚመሩት ረሃቡ እንዳይወጣ አሁንም ያ ነው ትግራይ ውስጥ የተደረገው። አሁንም ሁሉም የኢትዮጵያ ህዝብ ከትግራይ ህዝብ ጎን መቆም መቻል አለበት። ሁሉም ከጫፍ እስከ ጫፍ ያለው የትግራይ ወንድሙ ተርቧል፣ ተቸግሯል። ከራሳችን የወጡ ለእናንተ ታገል የሚሉ ሰዎች እያሰቃዩን ነው። ሞር አሁን ይሄ የኢትዮጵያ ህዝብ ይሄን ጉዳይ የሚረዳበት ጊዜ ላይ ነው። ሊያግዘን ይገባል፣ ሊያግዝ ይገባል። የኢትዮጵያ ህዝብ ሁሉም ክልሎች ወደ ትግራይ ያላቸውን በሙሉ ሊያግዙ ይገባል። ለተፈናቃዮች ግን አሁንም የሚልኩትን እርዳታ የት እንደዋለ ደግሞ የራሳቸው ሰዎችን አዘጋጅተው ተፈናቃዮች ጋር መድረሱን ማረጋገጥ መቻል አለባቸው። ወደ ጉዳይ ስገባ ቴዲ ህወሓትን ገልጾታል። እኔ ግን ደግሞ መከራ፣ ረሃብ፣ ስቃይ አርማ ቢኖረው ሎጎ ቢኖረው የኛ ሎጎ አይደለ ፊት ለፊት ያለው ያንተ ሎጎ ህወሓት የሚለው እነዚህን የሚገልጽ ነው። የነዚህ ሎጎ ነው ያንስበታል። እና ህወሓት ትግራይ ውስጥ በመጣ ጊዜ ህወሓት ትግራይ ላይ በቆየ ይሄ ቡድን ትግራይ ላይ በቆየ ጊዜ መከራችን ነው የትግራይ መከራ ነው የሚራዘመው። አሁንም የትግራይ ህዝብ መከራውን ማቅለል መቻል አለበት። በቃ ሊለው ይገባል። ይሄን ቡድን መራብ የለበትም፣ መሰቃየት የለበትም። እነሱ ምን ላይ እንዳሉ እናውቃቸዋለን፣ ምን እያደረጉ እንደሆነ እናውቃለን። የሚጎዳው የትግራይ ህዝብ እኮ ልጅን አምጣ ተባለ ሰጠ፣ ንብረትን አንጣ ተባለ ሰጠ፣ ወርቁን ማጥኑ ያለውን አንጣ ተብሎ ሰጠ። አሁን ግን ይሄ ቡድን ከተፈናቃዮች በረሃብ ፖለቲካ የሚሰራ ህወሓት ብቻ ነው።